አሁን በሚቀረን ጊዜ አንድ መርህ እናያለን። እንግዲህ ጠዋት ቅድም ያልነው መርሳት የለባችሁ ጥሩ ጥያቄዎችን መስመሩን ላለመልቀቅ መጠየቅ አለብን ብለናል። ጥሩ ጥያቄዎችን ስንጠይቅ ደግሞ አንዱ ቅድም የስነ ጽሁፍ አይነት ላይ መሰረት ማድረግ አለብን ብለናል። ሁለተኛው ደግሞ መዋቅር ላይ መሰረት ማድረግ አለብን ጥሩ ጥያቄዎችን ስንጠይቅ። ሶስተኛውና አሁን የምናየው ደግሞ የጉዞ መመሪያዎች። ስለዚህ ጥሩ ጥያቄዎችን ስንጠይቅ የጉዞ መመሪያዎች ላይ መሰረት ማድረግ አለብን። አራተኛው መርሃችን ይሄ ነው። የጉዞ መመሪያዎች ወይም ደግሞ ትራቭሊንግ ኢንስትራክሽንስ ይባላል እና ይሄ አውዱንና ተዛምዶን የምናገናኝበት ወይም አውዱና ተዛምዶ የሚገናኝበት ነው። ሁለቱንም የምናገናኝበት ነው። የቀደመውን ኮንቴክስት ከአሁኑ ጋር እንዴት እናገናኛለን የሚለው የምናይበት ነው። ስለዚህ የእሱ ስዕላዊ መግለጫ ይህንን ይመስላል። እዚህ ጋር የእግዚአብሔር ቃል አለ። በአሁኑ በዚህኛው ጥናት ማን ነው? ሁለተኛ ጢሞቴዎስ አለ። ስለዚህ ሁለተኛ ጢሞቴዎስ እዚህ ጋር ይሆናል ማለት ነው። እግዚአብሔር ቃል አለ። እዛ ሁልጊዜ መጽሐፍ ቅዱሳችንን ስናጠናም ሆነ ለሌሎች ስናስተላልፍ በፊት ለፊት አንሄድም። መጀመሪያ ወደ ቀደመው አውድ እንሄዳለን። ይሄ የቀደመው አውድ ነው። ቀዳሚ አውድ እንላለን። ቀዳሚ አውድ ማለት ተደራሲያኑ ሊሆኑ ይችላል፣ ጊዜው፣ ዘመኑ፣ ብዙ ነገሮችን የያዘ ነው ይሄ ቀዳሚ አውድ የምንለው። ስለዚህ ይሄንን ስናጠና ቀዳሚ አውዱ ጋር ሄደን ማየት አለብን። ከዛ በኋላ ነው ወደኛ መምጣት ያለብን ከዛ በኋላ ነው። እዚህ ጋር ደግሞ ዛሬ እኛ አለ። በዚህ ጋር መምጣት ቀላል አይደለም። በዚህ ብንመጣ አይቀለልም። እዚህ ጋር እኛ አሁን ቃሉን ለመጠቀም እንዲህ ሾርትከት ብንመጣ ጥሩ አይደል? ቅርብ ናት ግን ብዙ አደጋ አለባት። ስለዚህ በዚህ ጋር ማለፍ ምንድነው? ክልክል ነው። ቀጥተኛ መስመር ወይም ቀጥተኛ መንገድ የለም ማለት ነው። እዚህ ጋር ቀጥተኛ መንገድ የለም። የቃሉን ሐሳብ ወይም ደግሞ የጸሐፊውን መልእክት ለመረዳት አስቀድመን ወደ ቀዳሚ አውድ ጋር መሄድ አለብን። ምክንያቱም መጽሐፍ ቅዱሳችን መጀመሪያ የተጻፈው ለኛ አይደለም፣ ስለኛ ግን ተጽፏል። መጀመሪያ የተጻፈላቸው ሌሎች ሰዎች አሉ። ስለዚህ የነሱ አውድ ምን ይመስላል? ምን አይነት ዘመን ላይ ነው ያሉት? እነማን ናቸው? ምን አይነት ሁኔታ ውስጥ ነው የነበሩት? በርካታ የነሱን አውድ ለይተን ካወጣን በኋላ ዛሬ ወደኛ ማምጣት እንችላለን። ጸሐፊው ለቀዳሚ አውድ ወይም ደግሞ ከቀዳሚ አውድ የሚጠብቀው ለውጣዊ ዓላማ ምንድነው የሚለውን ነገር መጠየቅ አለብን። ጸሐፊው ለነሱ ያልተናገረውን በፍጹም ለኛ ይናገራል። ደግመዋለሁ። ጸሐፊው መጀመሪያ ለነበሩት ሰዎችና መጀመሪያው አውድ ያልተናገረውን ነገር ዛሬ ለኛ ይናገራል። ለዚህ ነው በዚህ ጋር ማንመጣው። ቀጥታ እነሱ ጋር እንሄዳለን፣ ከዛ ወደዚህ እናመጣለን። ስለዚህ ለውጣዊ ዓላማችንን ከዚህ የወጣው ዋና ሐሳቡንም ከዚህ አውጥተን ነው እኛ ጋር ማምጣት ያለብን ማለት ነው። ስለዚህ ይሄ የመጽሐፍ ቅዱሳችንን ሁሉ ጊዜ ስናጠና በዚህ ልክ መሄድ ያስፈልጋል። ቀጥተኛ መስመሩን አቋራጭ መስመሩን መምረጥ በጣም የተለመደ ነው በእኛ ዘመን። ሁሉም ሰው ዛሬ ላይ ቃሉን ስንሰብክም ሆነ ስናረግ ዳይሬክት ነው እናወርደው። ያ ግን በጣም ብዙ አደጋ አለ። ሮንግ ነው፣ መንገድ የለም። በዚህ ጋር ብዙ መድረኮቻችን ላይ ስናይ ስብከት ከዚህ ነው የሚጀምረው። የእግዚአብሔር ቃል ይነገራል እንዲህ ነው የሚመጣውና ያ በእኛ ህይወት ላይም ለውጥ ያመጣል። ለነዚህ ያልተነገረው ነገር እኛ ጋር ለውጥ ያመጣል። ስለዚህ በጣም ጥንቃቄ ማድረግ ያስፈልጋል ማለት ነው። እሺ ወደ ሁለተኛ ጢሞቴዎስ እንምጣና ጸሐፊው ማን ነበር ያለው? እሺ ጸሐፊው ሐዋርያው ጳውሎስ ነው። ለማን ነበር የጻፈው? እሺ ጢሞቴዎስ። አሁን ምን እናደርጋለን? ሐዋርያው ጳውሎስ ምን አይነት ሁኔታ ውስጥ ነበር የጻፈው? ምን አይነት ሁኔታ ውስጥ ነበር እሱ ራሱ? ከዛ ባለፈ ደግሞ ጢሞቴዎስ ራሱ በምን አይነት ሁኔታ ውስጥ ነበረ ይሄ መልእክት ሲጻፍለት? እሱ የነበረበት ዘመን ምን ይመስል ነበር? እሱ የነበረበት ቤተክርስቲያን ወይም ደግሞ በዘመኑ የነበረው ቤተክርስቲያን ይኖርበት የነበረው አካባቢስ ራሱ ምን አይነት ሁኔታ ውስጥ ነበረ የሚለውን ነገር መለየት አለብን። ይሄንን ካገኘን ቀጥታ እዚህ ላለው ነገር በጣም ትልቅ ግብአት እናገኛለን። ስለዚህ ሐዋርያው ጳውሎስ ምን አይነት ሁኔታ ውስጥ ነበር? ምን አይነት ዘመን ላይ ነበር? ምን አይነት ሰዎች ነበሩ እሱ በነበረበት ዘመን? ጢሞቴዎስስ ምን አይነት ሰው ነበር? የት ነበር የነበረበት ቦታ ወይም ደግሞ የነበረበት ከተማ የነበረበት ሁኔታ ምን ይመስል ነበር የሚለውን ጠቅላላ ነገር ማግኘት ያስፈልጋል። ኢቭን እሱ በሚያገለግልበት ዘመን ቤተክርስቲያን ምን አይነት ሁኔታ ውስጥ ነበረች? ሁለተኛ ጢሞቴዎስ ላይ ማግኘት እንችላለን። የሆኑ ፍንጮች አሉ፣ ግን ኤግዛክትሊ ይሄ እነሱ የነበሩበትን ሁኔታ በደንብ ወገግ አድርጎ የሚያሳየን ነገር እንደምታውቁት አውድ ስንጠቀም አንዱ ከዛው ከመጽሐፍ ውስጥ ከሌለ ወደ ሌላ መጽሐፍ ትራቭል እናደርጋለን። አንደኛው እሱ ነው። አውድን ስንሰራ መጽሐፉ ላይ ሁለተኛ ጢሞቴዎስ ላይ ከሌለ ወደ ሌላ መጽሐፍ ትራቭል እናደርጋለን። ይሄንን አውድ ለማወቅ። ሁለተኛ አውድ የምናገኝበት ወይም ደግሞ አውድን ስንፈልግ ለምሳሌ አንድ ምንባብ ካለ ከምንባቡ የቀደመውንና ከምንባቡ በኋላ ያለውን እናያለን። ይሄን ታውቃላችሁ። ከዚህ ውጭ ደግሞ የሌላ መጽሐፍ ስነ ጽሁፍ ፍሰትም ካለ እሱንም እንጠቀማለን። ሌላ መጽሐፍ ቅዱስ ውስጥ ያለ ሌላ የመጽሐፍ ቅዱስ የስነ ጽሁፍ ፍሰት ያንንም እንመለከታለን። ለአሁኑ የሁለተኛ ጢሞቴዎስ ጋር ያለውን አውድ ለማግኘት ወደ ሐዋርያት ስራ በጣም ለዚህኛው መጽሐፍ ትልቅ ግብአት ያለው ሐዋርያት ስራ ነው። ስለዚህ ጥቅሶችን ሰጣችኋለሁ።
እንደ ቅድሙ በግሩፕ ሆነን ክፍል ውስጥ ያሉትን እንለያለን። እንደ ቅድሙ በአራት ግሩፕ ትሆኑና እነዚህን ጥቅሶች ትወስዳላችሁ። ግሩፕ አንዶች ሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 5 እና እዛው ሐዋርያት ሥራ ምዕራፍ 17 ከቁጥር 1 እስከ 9 ያለውን ትወስዱና እዚህ ጋር ጢሞቴዎስ ስለ ጳውሎስ ለጢሞቴዎስ ኢቭን ስለ ጢሞቴዎስ ባክግራውንድ ምንድነው እዚህ ክፍል ላይ የሚለውን ነገር በደንብ እንፈትሻለን። እዚህ ጋርም ስለ ጳውሎስ ጨምሮ የመልእክቱ ጸሐፊ ጳውሎስ ነውና ስለ ጳውሎስ እዚህ ክፍል ላይ ምንድነው የምናየው ነገር የሚለውን ኮንቴክስቱን እዚህ ጋር እንፈትሻለን። ግሩፕ ሁለቶች እናንተ ደግሞ ሐዋርያት ሥራ ምዕራፍ 18 ከ1 እስከ 17 ላይ ያለው ላይ እናንተ ደግሞ ስለ ሐዋርያው ጳውሎስ ያለውን እዚህ ጋር ምን አይነት ሁኔታ ውስጥ ነው ምንድነው ያለበት ጊዜ ምን ይመስላል የሚለውን ኮንቴክስት እሱ ላይ ትሰራላችሁ። ቡድን ሶስቶች ደግሞ ሐዋርያት ሥራ ምዕራፍ 20 ከቁጥር 18 እስከ 30 እናንተ ደግሞ እዚህ ላይ የምትሰራላችሁ የቤተ ክርስቲያኒቱ ጢሞቴዎስ የነበረበት ቤተክርስቲያን አለ እዚህ ጋር የተገለጸ ምን አይነት ሁኔታ ውስጥ ነው የነበረችው። ሐዋርያ ጳውሎስም እዚህ ክፍል ላይ ተነስቷል እና እሱ ከሱ ጋር የተገናኘውን ኮንቴክስት እዚህ ጋር ትፈልጋላችሁ። ከዛ ሁሉንም ስትሰሩ ከዚህኛው መልእክት ጋር ታገናኛላችሁ። እንዴት ይገናኛል? እዚህ ጋር ያለው እንዴት ከዚህ ጋር ይገናኛል? እዚህ ያወጣችሁት ነገር እንዴት ይገናኛል? እዚህም ያለው እንዴት ይገናኛል የሚለውንም ትሰራላችሁ። ከዚህኛው መጽሐፍ ስለሚያስፈልገን ግሩፕ አራቶች ደግሞ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 እስከ 7 እዚህ ክፍል ላይ በዋናነት ጢሞቴዎስን ቤተክርስቲያንን እንዲሁም ደግሞ በዛን ጊዜ የነበሩ ሰዎች ራሱ ምን አይነት ሰዎች ናቸው የሚለውን ነገር እዚህ ውስጥ እናንተ ደግሞ ትሰራላችሁ። ስለዚህ የእያንዳንዳችሁ የተለያየ ነው። ክፍሉ ላይ በደንብ ስታዩ ማንበብ ስትጀምሩ በደንብ ትደርሳላችሁ። ይሄን አሁን ያነሳነውን ሀሳብ ይዙና ከዛ ግን እንዳልኳችሁ ለሁለተኛ ጢሞቴዎስ መልእክት እንዴት ነው እነዚህ የሚገናኙት ምን አይነት ግንኙነት አለው የሚለውንም ነገር እንደ ሰመሪ መጨረሻ ላይ አንድ ላይ ታረጉና ትመለሳላችሁ። እንደ ቅድሙ 20 ደቂቃ ይሰጣችኋል። በቡድናችሁ እዛ የነበራችሁ ቶሎ ወደዛ ትሄዳላችሁ። እንዴት እንዳረጋችሁ ፕሬዘንቴሽናችሁ ይገልጻል። እንግዲህ ይሄ ጳውሎስ ማን ነበሩ እንዴት ግንኙነታቸውን ጨምሮ ብዙ እዚህ ጋር አስተናል ግን የቤተሰቡን ሁኔታ ጭምር እዚህ ክፍል ላይ ይናገራል አይደል? ምንድን ነው ይላል? ዜግነቱ ደብዳቤ ተጻፈው ብለን ስናስብ ሁለተኛ ጳውሎስ ደግሞ እዚህ ክፍል ላይ የራሱ ምሳሌ ሁኔታ እዚህ ጋር እናያለን አይደል? ምን አይነት ተካራውት እንደነበረ ተቃውሞ ስለዚህ ጢሞቴዎስን አደረገ ሰጠው። አሁን እሱ ያላየውን ነገር አይደለም እየሰጠው ያለው ምን ያክል አደረገ አይባል ተገናኝቷል። እንደውም አገልግሎቱ አጋር ነው አይደል? አብሮ መሄድ ጀምሯል። እንዴት ሁለተኛ ጢሞቴዎስ ሲሰጣ አንዳንድ ነገሮችን እንደማስታወስ ነው እያደረገ የነበረው። የኔን ታውቃለህ ከኔ ተማርከውን እያለ የሚናገረው ነገር ከዛ ከአውዱ ጋር ስናገናኝ ልብ ሀሳብ በደንብ ነው ከማን ጋር እንዳገለገለ ብዙ ነገሮች ያቀርባል። እዚህ ጳውሎስ ውስጥ የማይለየው ተቃውሞ ክርስቲያንስ ያለው ያገለግላል እንደሚሰሩ ምናምን ብሎ የተጋፈጠ ነው ያገለገለውና ይሄንን ነገር ነው ይዞ ሐዋርያ ጳውሎስ ሲያወራ ይሄን ሁኔታ ያውቃል። ጢሞቴዎስ ምን አይነት የተጋፈጠ እንዳገለገለ ተቃውሞዎች ሁሉ ማለት ነው ነበሩ በጣም እያሰሩ እና ያንን እንኳን የተቋቋመ እንዳገለገለ እዚህ ክፍል ላይ አለ። ሌላውና በጣም ደግሞ በጣም ትኩረት የምናደርግበት ምዕራፍ 20 ሐዋርያት ሥራ ምዕራፍ 20 ላይ ቤተክርስቲያን የነበረችበት ከዛ በኋላ ምን እንደሚጠብቃት ጭምር እቺ የኤፌሶን ቤተክርስቲያን እንግዲህ እዚህ ነበረ ግን ክፍሉን የሚናገረው ሐዋርያ ጳውሎስ ተናግሯል። ስለዚህ ቤተክርስቲያን የኤፌሶን ቤተክርስቲያን ናት። የሚጠብቃት ነገር ምን እንደሆነ ጠቆም አድርጎ ነግሯል። ምንድን ነው ያለው? ቅድም ስትከራከሩ የነበራችሁ ሰዎች እንደሚነሱ ከውጭም ክርክራችሁ ቅድም በደንብ ስለሰማው ነው። ከውጭው ነው ከውስጥ ነው ምናምን እያላችሁ ነበርና ሁለቱም አሉ።
ከውጪ ይገባሉ አይደለ? ተኩላዎች ይገባሉ፣ ከውስጥ ደግሞ ምን ይሆናሉ ይላል? ይነሳሉ ይላል። ስለዚህ ይቺ ቤተክርስቲያን የሚጠብቃት ነገር ሐዋርያው ጳውሎስ ገና አገልግሎቱ ከነሱ ሲለያቸው ነግሯቸዋል። ይሄ ነገር ይጠብቃል፣ ቤተክርስቲያን ይጠብቃል፣ ችግር አለ ከኋላ ላይ ብሎ ነግሯቸዋል። እዛ አካባቢ ላይ የነበረውንም ቻሌንጅ ያነሳልና እነዚህም በደንብ ትኩረት ሰጥቶ ቤተክርስቲያኒቷ የሚጠብቃትን ነገር ጥንቃቄ እንዲያደርጉ ከላይ እንደውም ስታነቡት ከፍ ብላችሁ የእግዚአብሔርን ቤተክርስቲያን እናንተ እንድትጠብቁ ሾሟቸዋል ብሎ ይናገራል አይደል? እና መንጋውን እንዲጠብቁ ለምንድን ነው የነገረው ሲባል ይሄ ችግር አለ፣ ይሄ አደጋ አለ የሚጠብቃት። ይሄንን በደንብ ግልጥ የሚያደርግልን ደግሞ ጢሞቴዎስ የት ነበረ? የት እንደሆነ ነው ጳውሎስ ያስቀመጠው። እዚህ እናገኛለን። ምዕራፍ 1 ላይ ጢሞቴዎስ ኤፌሶን ነበረ። ኤፌሶን ቤተክርስቲያን ያለች ከተማው ራሱ ኤፌሶን ማለት ነው ነበረች። አንዳንዱ ነገሮች ከዛው አሁን ካልሰጠናችሁ ስለ ኤፌሶን ስታጠኑ ኤፌሶን ሌላ ተጨማሪ ጣዖት አምልኮች የሉም። ኤፌሶን ላይ ከተማዋ እሷ ከሆነች ጣዖት አምልኮ አለ፣ አርጤምሲስ አይደለ? እሱ ራሱ ሌላ ጫና ነው። እዚህ ጋር አሁን ቦታዋን አግኝተናል። ስለዚህ ኤፌሶን ውስጥ የሚያገለግል ከሆነ ጢሞቴዎስ ምንድነው እሱን የከበበው ነገር? ምን አይነት ሁኔታ ውስጥ ሆኖ ነው ምዕራፍ እነዚህ ጢሞቴዎስ ላይ ሐዋርያው ጳውሎስ እሱን እንደዛ ጭምር እንደዛ እያነሳሳ እንደዛ የሚያበረታታ የራሱን ሕይወት የሚነግረው ምን አይነት ሁኔታ ውስጥ ቢሆን ነው? ይሄው ኤፌሶን ልዩ ትምህርት አለ፣ በጣም የሐሰት አስተማሪዎች አሉ። የሚያገለግለው ሕዝብ ራሱ ቅድም እናንተ እንዳላችሁት የሚያስተውሉ ሰዎች አይደሉም፣ አያስተውሉም፣ የማያስተውሉ ሰዎች ናቸው። እዚህ ሁኔታ ውስጥ ሆኖ የሚያገለግለው ሰው በምን አይነት ሁኔታ ያገለግል ይሆን? አሁን ትልቁ ቻሌንጅ ሐዋርያው ጳውሎስ ራሱ ሲያገለግል እሱን ካልተቀበሉት ይሄ ግሪካዊ ዜግነት ጭምር ያለው ሰውን እንዴት አድርጎ ነው የሚቀበሉት ነው ጥያቄ። እንዴት ይቀበሉታል ጢሞቴዎስን? ስለዚህ ልዩ ትምህርት አለ፣ ተረት የሚወዱ ናቸው እነዚህ ሰዎች በጣም እንዲሁም ደግሞ ክርክሮች ጭምር ሁሉ አሉ ይላል ምዕራፍ 1 ላይ። አስባችኋል? ይሄንን ታናሽነትን ማንም አይናቀው የተባለለት ይሄ ሰው ይሄ ሁሉ ችግር ከቦት ነው ያለው ማለት ነው። የጣዖት አምልኮው ከቦታል፣ የትምህርቱ፣ የክርክሩ፣ ወንጌል ላይ ተቃውሞ፣ እነዚህ ሁሉ ነገሮች ከቦታል። እና አይመስላችሁም ይሄ ሁሉ ሁኔታ ጢሞቴዎስን ያታከተው? የሆነ የታከተ ጢሞቴዎስ አይታያችሁም? በእነዚህ ሁሉ ሁኔታዎች ውስጥ አሁን ይሄንን ወስዳችሁ ከሁለተኛ ጢሞቴዎስ ጋር ስታገናኙት መልእክቱ በደንብ ይመጣል። ሐዋርያው ጳውሎስ እንደዛ ያለውን ሰው ጠማማ ነገር የሚናገሩበትን ተረኞችን መዓት ነገሮችን የተጋፈጠባቸውን ነገሮች ጢሞቴዎስ ጋር ሲመጣ እንዴት ይሆን የሚያገለግለው የሚለውን ነገር ስታዩ በጣም የሁለተኛ ጢሞቴዎስን መልእክት በደንብ እንድናይ ያደርጋል። ስለዚህ እንደዚህ ያደረግን ነው አንዳንዱን ወደ ሌላ መጽሐፍ ትራቭል አድርገን ስንመለከት ክፍሉ ላይ ያለው ነገር በደንብ ይበራል። ስለዚህ የጉዞ መመሪያን በዚህ መልክ እያደረግን እንጠቀማለን። ለበለጠ የኤፌሶን ቤተክርስቲያንን ማጥናት ከፈለጋችሁ የኤፌሶን መልእክትን እናነብ። የኤፌሶን ቤተክርስቲያን ምን አይነት ሁኔታ ውስጥ እንዳለች፣ ምን አይነት ቤተክርስቲያን እንደሆነች በደንብ መረዳት ይቻላል። እንዲሁም ደግሞ የሐዋርያው ጳውሎስ 3ቱ ጉዞዎች የወንጌል ጉዞዎችንም ብታዩቸው የቤተክርስቲያኒቱን ሁኔታ ምን አይነት ሁኔታ ላይ እንዳለች ስለ ኤፌሶን በደንብ የበለጠ ማጥናት ይቻላል ማለት ነው። ስለዚህ አውዱ ወይም ደግሞ ይሄ ጉዞ መመሪያችንን ስናይ እነዚህ ነገሮች ማየት ጠቃሚ ነው ማለት ነው። ጌታ ይባርካችሁ። እኔ ጨርሻለሁ።